ኧረ ወገን እኔ እኮ ላብድኩ ነው። ኧረ እናንተው ግን ተረጋጋዩ። አንተ ስለ ገንዘብ ታወራለህ? ስለ ገንዘብ ታወራለህ? ስለ ገንዘብ አወራለሁ። ብር ተከፍሏችሁ እኛ እንኳን ሚንዙ አግኝተን አይደለም ይሄን ነገር የምናደርገው ለአይምሮአችንና ለጓደኛችን ለአብርሃም ስንል ነው። አንተ ግን 50 ብር ብሰጥክ ሄደህ የሆነ ነገር ታደርጋለህ። ሩታ ከፍላኝ ነው ታደርጋለህ። ያረከውን ነገር እኮ ማውጣት ይቻላል። እኔ እኮ ለሩታ እኮ ነው ብዙ ነገር አስባችሁበታል። ነገ ከነገ ወዲያ ደግሞ የአብርሃም ልጅ አይደለም ብላችሁ ልትመጡ ነው። በዲኤንኤ ቦን ነገር አቆጣጣራችሁ ለዶክተር ብር ከፍላችሁ ምናምን የፈረደባት አለች። አንድ ሀብታም አለች የፈረደባት ቦርጫ ማለች። አንድ የፈረደባት እኔ በሰው ፊት ክፉ ነገር አታውራኝ። አንተ እኮ ስለ መልካምነት እኮ በአፍ የሚወጣ ሰው እኮ አይደለም። መልካምነት ምንድነው ብትባል እኮ አረበናታችሁ ይሁን ትዳር ያለብን ችግሮች ያለብን መጥፎም ነገር አጓጉል ነገር ትተህ የምትገባበት ነገር ነው እንጂ ትዳር ዝም ብለህ ዘው ብለህ የምትገባበት ነገር አይደለም። እሱ ሴት አይደለ ወይ ምን አይደለ አይደለም። አይ ነው አውቃለሁ ሴት እንዳልሆነ አውቃለሁ። በእኔና በሱ ችግር መሀል ዛሬ የሚፈታም አይፈታም ሊሆን ይችላል። ግን አንተ ግን በእንደዚህ አይነት ነገር መፍታት አለባችሁ። የሚፈታም አይፈታም ነው መበላሸት እኮ ማለት ነው። ቡቼ አንተ ስለመበላሸት ስለኔ የምታወራ ሰው አይደለም። ሲጀመር አንድ ጤነኛ ሰው ነው ስለመበላሸት ሊያወራ የሚችለው። ምንም የሰራው ጥሩ ነገር ሳይኖር ተበላሽቷል ነው። እሱን ነገር ተውት። በቤተሰብ ፊት እንድታወራብኝ አልፈልግም። እሱን ነገር ተውት እዩ። እሱን ነገር ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አላችሁልኝ? ሁሉ ሰላም፣ ሁሉ መልካም አለውላችሁ። ፈጣሪ የተከበረ የተመሰገነ ይሁን። እኔ ደህና ነኝ። እናንተ እንዴት ናችሁ? አለው እንግዲህ ዛሬም ያው በእኔ ቻናል አይደለም የመጣሁት በወንድሜ ቻናል ነው። እንግዲህ ዛሬ በጣም ደስ ብሎኝ ፍክት ብዬ ነው የመጣሁላችሁ። እኔም ፍክት ብዬ እንደመጣሁላችሁ ደግሞ እናንተ ፍክት ብላችሁ እንደምትቀበሉኝ ተስፋ አደርጋለሁ። ውድ ቤተሰቦቼ ጥሌ ወንድሜ እንግዲህ ያው ብሩኬ ከብሩኬ ጋር ባደረጉት አንዳንድ ነገሮች የጥኔ ቻናል ላይ በተለቀቀው ቪዲዮ ጥሌ በአዲስ ዩቲዩብ ቻናል መጥቷል ወንድሜና ያን አስመልክቶ እኔም ደስታዬን ለሱ ያለኝን ፍቅርን ክብርን ለመናገር በቃላት ገልጬ አልጨርሰውም። ምክንያቱም በጣም የምወደው ለኔ ሲል ብዙ ነገር ይሆነልኝ የምወደው የማከብረው ወንድሜ ነውና አዲስ ቻናል ደግሞ ከፍቶ እንደዚህ በጣም በነገራችን ላይ ዩቲዩብን ላይክ ብዙ የሚጠቀም ሰው አልነበረም። ይሄን ያህል የዩቲዩብም ፍቅርም ያለውም ሰው አልነበረም። ነገር ግን እኔን ተመልክቶ ጓደኞቻችንን ተመልክቶ በጣም ብዙ ዩቲዩበሮች እነሱን በማየት የሆነ ከጊዜ ወደ ጊዜ ለዩቲዩብ ያለው ፍቅርና ለዩቲዩብ ያለው ስሜት እየጨመረ በመምጣቱ ዛሬ እኔን እንደዛ እንደማይለኝ እኔን ዩቲዩብ ላይ ሲመለከተኝ እንደዛ እንደማይናገረኝና የኔን ላይፍ በሙሉ ዩቲዩብ ላይ ማውጣት እንደሌለብኝ ህይወቴን በሙሉ እዛ ላይ ያወጣሁኝ ነገሮች እየተበላሹ እንደሆነ እንደማይነግረኝ ብዙ ነገሮችን እንደማይመክረኝና እንደማይገስጸኝ ዛሬ እሱን ዩቲዩብ ላይ የራሱን ታሪክ የጓደኞቹን ታሪክ የተፈጠሩ ነገሮችን ለማስማማት ነገሮችን ለማስተካከል እንደገና ደግሞ አዳዲስ ነገሮች የተፈጠሩትን ነገሮችን ለማሳየት ዩቲዩብ ቻናል ላይ መምጣቱ በጣም ደስተኛ ሆኜበታለሁ። ምክንያቱም እኔ እንኳን አይደለም ዩቲዩብ ይጠቀማል ብዬ ማስበው ሰው አይደለም ይሆናል አይደለ ዩቲዩብን አንዳንዴ እንኳን እኛ ቪዲዮ ስንለቅ ያይልናል ብዬ ማስበው ሰው አልነበረም። ዛሬ ደግሞ በዚህ ልክ የኛን ጀማ የኛን ቤተሰብ የኛን ዩቲዩብ ፋሚሊ በዚህ አይነት መልኩ መቀላቀሉና በዚህ አይነት መልኩ መምጣቱ በጣም ደስ ብሎኛል። የመጣበትም መንገድ ደግሞ በጣም የሚያስደስትና የሚያስገርም ነው። ምክንያቱም በጣም የምወደው ጓደኛዬ ነው ብሩኬ። ከብሩኬ ጋር ሆነው አብረው እንደዚህ በመነጋገር በማውራት ብዙ ነገሮችን ለመፍታት ሲሞክሩ ስለሆኑ የመጡት ብሩኬ ደግሞ የመጀመሪያውም የጥሌን ቻናል የቀደሰ ሰው በመሆኑ በጣም ደስ ብሎኛል። ምክንያቱም የምትወዱ ጓደኛችሁ የወንድማችሁን ቻናል ከፍቶ ከዛ በተጨማሪ ደግሞ ከወንድማችሁ ጋር ጥሩ መልካም የሆኑ ንግግሮችን ሲነጋገር ማየት በጣም የሚያስደስት ነውና ቤተሰቦች ዛሬ ያው ብዙ ፍቅሬን ብዙ ለሱ ያለኝን አክብሮት ለሱ ያለኝን ነገሮችን መግለጽ በዚህ አይነት መልኩ ገልጬለት የማልጨርስ ቢሆንም ግን ያው በትንሹም ቢሆን ያው ለወንድም እንዲህ ነው አይባልም። ባይዘዌ ለራስ የሆነ ሰው ይሄ ነው እንደዚህ ይሄ እንደዚህ ማለት አይቻልም። ተጨማሪ ደግሞ በጣም የሚያስገርማችሁና የሚያስደንቃችሁ ነገር መጨረሻ አካባቢ ላይ እሱ ከመጣ በኋላ ምነግራችሁ ይሆናል። ውድ ቤተሰቦቻችን በዚህ አጋጣሚ ሁላችሁም ሰብስክራይብ እንድታረጉትና ይሄንን ምርጥና የምወደው የማከብረው ቤተሰቤን እንድትቀላቀሉ ቤተሰቦቻችንን እንድትቀላቀሉ እጠይቃችኋለሁ ማለት ነው። ውድ ቤተሰቦቼ ብቻ ዛሬ ከሱ ሲመጣ ደግሞ ብዙ ነገሮችን ከሱ ጋር እንመለከታለን እናወራለን ብዬ አስባለሁኝ። ለማንኛውም ደውዬለታለሁ ያለውን ነገር ያው በእንትን ምናምን አላልኩትም። የሆነ ቪዲዮ አለ ነው ያልኩት። ቪዲዮ እንዳለ ያውቃል። የሆነ ቪዲዮ ዛሬ
ስላንተ እያወራሁኝ ነው፣ ስላንተ አንዳንድ ነገሮችን እላለሁኝ ነው ያልኩት። ሌላ ምንም የነገርኩት ነገር የለም። ሲመጣ ምናልባትም ሰላም ቤተሰቦች ምናምን ብሎ ሊንተባተብም እንደሚችል ተስፋ አደርጋለሁ። ምክንያቱም እንደዚህ አይነት ሚዲያ ላይ በጣም በብዙ መቶ የሚያውቅ ልጅ አይደለም፣ ፍሬሽ ነውና እናንተም ደግሞ ፍሬሾችን እንደምታበረታቱና ጥሩ ጥሩ ነገሮችን ያው አይዞ በርታ ምናምን እንደምትሉት ተስፋ አደርጋለሁ። ወንድሞቼ፣ እህቶቼ፣ ቤተሰቦቼ ሁሉ ሰላም አለ፣ ሁሉ ፒስ አማን ነው አለ። አሁንም ካሜራ ትፈራለህ? ና እንደውም ወደዚህ ተጋብ። የምሬን ነው። ካሜራ ትፈራለህ? ፎቢያ አለብኝ የካሜራ መሰለኝ። ደንሽ አለክ? ሁሉ ሰላም አማን ነው አለሁልህ። ወለሻል አምሮብሽ። አንተም አምሮብሃል እውነት። ከላይ እስከ ታች ድረስ ካሜራ ስትባል በቃ ሁሌም ፏ ብሎ መምጣት ማን ይመስልህ? የምሬን ነው። ፏ ተብሎ ታዲያ ልብስ ቀይረን የመጣው ካሜራ ስለ የምሬን የሥራ ልብስ ያው ብዙ ጊዜ አያለው። ለዛ ነው ማለት ፏ ብላችሁ ምናምን ነገር ስለማይም ይሆናል። ለዛ ነው ላለማሳጣት ምናምን ያው የኔ ያህል ቆንጆ አይደለም፣ ግን ያው በሚለው ላለማሳጣት ይመስክሩ ቤተሰቦች። እንዴት ነው ብራዘር? የምሬ ነው። እኔ ያህል ቆንጆ አይደለም እያለ ነው ያለውን ነገር ተመልከቱና ሬት አድርጉ። የምሬ ነው። እና አንተ ወንድሜ ስራ አሪፍ ነው? ሁሉ ሰላም? ምንም አይልም። እኔ ጋር አለሁልህ። ሁሉ ሰላም አለሁ። ያው እንደቆየው አውቃለሁ ማለት እንኳን ደስ አለ እንኳን ደግሞ ወደ ዩቲዩብ መጣህ ለማለት ጊዜ እንደፈጀብኝ ምናምን አውቃለሁ። ግን ያለውበት ነገር ጥሩም ስላልሆነ በአሪፍ ኢነርጂ እና በአሪፍ ሁኔታ ደግሞ እንኳን ደህና መጣህ ወደ ዩቲዩባችን ለማለት ስለፈለኩኝ ነው የጠራሁትና ይሄንን ነገር ደግሞ እንደማትቀየመኝና ደግሞ የሆነ ይሄ ልጅ እኮ እሱ ሲረዘር አንዳንዴ ጎበዝ አንዳንዴ ደግሞ መጥፎ እንዳላልኩት አሁን የሆነ ቢያንስ ያበረታታኛል ብለህ እንኳን በሚገርም ሁኔታ እኔ ራሱ ባልጠበቅኩት መንገድ የኛውን ላይፍ ተቀላቅያለሁ ማለት ይቻላል። ግን ቢዘገይም ያው መምጣትሽ በቂ ነው። ቢዘገይም ማለት ነው እና ከልብ ኧረ ሁሌም ከልብ የምሬ ነው። በጣም ወደው በጣም ማከብረው በጣም ወደው ወንድሜ ነውና በጣም ከልቤ ነው። ምንም ዝቅ የሚል ነገር የለም። ሁሌም ከፍታው ታውቃለህ። ለአንተ ያለኝን ቦታ ለአንተ ያለኝን አመለካከት ታውቃለህ። ፋሚሊዎች በጣም ወደው በጣም ማከብረው እኔ እንጃ ምን ብዬ እንደምገልጸው እንኳን አላውቅም። እና በቃ ቃላት ያጥረኛል ሰዋራ ራሱ ማለት ነውና ስለጠራኝ ራሱ በጣም ደስ ብሎኛል። የምሬን ነው ማለት ይፈራል ባይዘው ይሆናል አይደል? አንዳንዴ ዩቲዩብ ላይ ምናልባት ጀምራችሁ የምታውቁ ሰዎች ልትኖሩ ትችላላችሁ። የመጀመሪያ ስትሆኑ ትፈራላችሁ፣ ትደነግጣላችሁ ምናምን እና በተመሳሳይ ሁኔታ ጅላስም እየደነገጠ ነው ያለው። ዛሬ እኔ ማልፈራበት እሱ ግን የሚፈራበትን አጋጣሚ ስላገኘው እንደ ልቤ ነው እንትን እምለውና እና አሁን አንድ ነገር ልነግርህ ነው የመጣሁት። ባይዘው ላገባ ነው ማለት እኔ አንተን በመጠበቅ እየተጎዳው ነው ያለሁት። የምሬ ነው። ወይ አግባና አንተን በል ወይ የሆነ ነገር ይፈጠር። ላገባ ነው እኔ መታገስ ከብዶኛል። የምሬ ነው። ወይ አስተዋውቀን ወይ ጮኛን አስተዋውቀን። ገብቷል? የምሬ ነው። አይ ላገባ ነው ብለህ እኔ አይደለም እኔ ላግባበት ታላቅ ካላገባ አያገባም እየተባለ ነው። ወይ አግባልን ነው እኮ ትዳር ማለት ከፈጣሪ ነው። እኔ ላገባ ነው ምናምን ብዬ ከየትም ቅጠል አይደለች በጥሻ ላመጣት። ግን ደግሞ ቢኖረኝ ደግሞ ምንድነው ግልጽ እኮ ነው። ለወንድም ያላስተዋውቅ ለማላስተዋውቅ ነው። በዚህ አጋጣሚ ሚስጥር አይደለም ቁም ነገር የምር ያ ሲሪየስ ነው። የምታገባበትን ቀን እንደገና ያዘጋጃትም ካለ አፈጣጥ ነው። እያረጀህ ነው እያልኩ ነው ያለሁት። አንተ አልገባ እያረጀህ ነው። ልጅ በልጅነት ትምህርት መውሰድ አለብህ ከብዙ ሰው። ይኸው አብርሽ ወንድማችን በወጣትነቱ ይኸው አግብቶ ወልዷል። አሁንም እንደገና የሚመጣ አለ፣ ያልተነገረ የሚመጣ አለ። ይኸውልህ አንተም አግባ፣ እኔም ላግባበትና ልውለድበት። ይኸውልህ የምሬን ነው። አየር እየዘጋህብኝ ነው። ወይ ላግባ ወይ አግባ። ይኸው አብርሽም ወልዷል። ሌላም ያልተነገረ የሚነገር የሚወልድ ሰው አለ በቅርቡ። ሁሉም እየወለደ ነው። እኔ ከጀማ ውስጥ ብቻዬን እየቀረው ነው። ብቸኛ እየሆንኩኝ ነው። መቼም ብቸኛ አትሆንም። እኔ እያለሁ ብቸኛ አትሆንም ማለት አንተ እንኳን ባትፈልግ እንኳን እኔ የምትገርም ሴት አምጥቼው መቼ እንቀን በለኝ። እኔ ማገባት ለኔ ያልተወለደችም የምሬን ነው። አይ
ምርጥ ወንድሜን ምርጥ አድርጌ ደግሼ ምርጥ አድርጌ እንደምደረ ተስፋ አደርጋለሁ። መቼ እንደሆነ ምናምን ቀኑን ባልገልጽም ብቻ ሰርፕራይዝ ነው ማድረግ። ግን አንተ የምትወዳትን ማናት ያጥንት ፍላጭ ማናት እኔ እንጃ ብቻ ይሆናል በቅርብ የምሬን ነው ይሆናል በቅርብ ይሆናል የምሬን ነውና ግን መጀመሪያ አንተ ራስህ አግባ። አንተ ካላገባ አላገባም ብዬ ነው እስካሁን የድሮ ምንድነው ታላቅ ካላገባ ታናሽ አያገባ ምናምን እሱ ቀርቷል። የለም እንደዚህ አይነት ነገር ቀርቷል። ያው እያየን አይደል ብዙዎቹ ከኛ ያነሱ ልጆች ምናምን ቤት ታላቅ ቁጭ ብሎ ምናምን ያገባሉ። ኖርማል ነገር እኮ ነው። ግን ትዳር ደግሞ የሆነ የተከበረ ነገር ነውና ከላይ ፈጣሪ ባርኮ ቀድሶ ይሰጠ ሁሉ ነገር ኖርማል ይሆናልና አንተም በቅርቡ ማግባት አይቀርም። ብቻ ጥሩ ሁሉም ነገር ፈጣሪ የእውነት ነው። ፈጣሪ ሲፈቅድ ነው ሁሉም ነገር። ግን ቢሆንም ምንም ኖርማል ነገር እኮ ነው። ፈጣሪ ካልፈቀደ ምንም ሊሆን አይችልም። በምንም ታምር ሊሆን አይችልም። የኛ ብቻ መኖር ሳይሆን ከላይ ፈጣሪ ካልፈቀደ ምንም ሊሆን አይችልም። እና ብቻ አጋጣሚዎች ጥሩ ናቸው። ዛሬም ብቻ የሆነ ሰርፕራይዝ አለ። አይታወቅም። እትወደውም ትችላለህ። እንዴት አይታወቅም። ብቻ ሲመጣ ታያለህ። አንተ እሱን ሲመጣ እኔ ቪዲዮ አለ ብዬ መናገር አልነበረብኝም ነው። አይ ኖርማል ነገር ነው። ቪዲዮ ቢኖርም ኖርማል ነገር ነው። ያ የኔ ሰርፕራይዝ ነው። ሲመጣ ታያለህ። ምንም ይሄን ያለ የሚያስጨንቅ ነገር አይደለም። አልገባም። ቆንጆ ነገር yes ና እንደው ብቻ ሰላም ነው። ሰላም አትባባሉ? እንዴት ነሽ? ብቻ አለው ጥልዬ ሰላም ነው። እንዴት ነሽ? ሁሉ ሰላም ነው። እንዴት ነሽ? አለን አማን ነው አለን። አባቴ አምሮባል እናንተ አምሮባችኋል። ባላችሁ ዩቲዩብን እያየሁት ደስ ይላል በጣም ስለ በቃ እኔ ማለት ቡቡንም በዚህ ሰዓት በጣም ሪስፔክት በጣም ደስ ይላል። እንደዚህ ተከፍቶ ምናምን ቤተሰባችንም እንዳየው ነው በጣም። አሁን ደግሞ ብዙ ግሬስ ፋሚሊዎች አሉ ለሳስ የሚሉ እነሱም አሁን የፈጠነ 10 ሺህ የሚሞሉታል ችግር የለውም ነገር አጥለይና ይኸውልህ ታውቃለህ ኖርማል ነው። 10 ሺህን ወዲያውን በቅርቡ ኬክን ቆሳለን አብረን ከብዙ ሰዎች ጋር ከግሬስ ፋሚሊዎች ጋር ሆነ አይደለም ፈልጌ እኮ ነው አይደለም። አይ የምሬን ነው ፈልጌ ነው። አንተ እንድትሄድም አልፈልግም። ቁም ነገር የምሬን ነው። ለመሰለ ስማኝ እንድታወሩ ከሆነ እኔ የሆነ ቦታ ነው አይደለም። እኔም አንተን ፈልጌ ነው የምሬን ነው ማለት በዚህ አጋጣሚ ያው በሌላ ነገር አሳብቤ እሱን ጠራውብህ እንጂ ና ብየዋለሁ። አንተ ስትደውልልኝ እኔ ራሴ ነኝ የጠራሁት ማለት ያስፈልጋል። እዩ አሁን ስለምን እያወራን ነበር? ስለ ትዳር ስለ የሆነ ነገር ምናምን ማግባት ፈልጋለሁ ምናምን ስለ ገባኝ። ሴት አይደለም ግን ትዳር ደግሞ የተከበረ ነገር ነው። ትዳር ያለብን ችግሮች ያለብን መጥፎም ነገር አጓጉል ነገር ትተህ የምትገባበት ነገር ነው እንጂ ትዳር ዝም ብለህ ዘው ብለህ የምትገባበት ነገር አይደለም። እሱ ሴት አይደለ ወይ ምን አይደለም። አይ ነው አውቃለሁ ሴት እንዳልሆነ አውቃለሁ። በእኔና በሱ ችግር መሀል ዛሬ የሚፈታም አይፈታም ሊሆን ይችላል። ግን አንተ ግን በእንደዚህ አይነት ነገር መፍታት አለባችሁ። የሚፈታም አይፈታም ነው። በዚህ ችግር ውስጥ ብቻ ሳይሆን ከዚህ በፊት በነበሩ ችግሮችም ገብቻለሁ። ከዚህ የባሰ ችግሮች ማለት ነው። እንዳጋጣሚ ሆኖ እዩ የምሬን ነው ማለት እኔ አንድ ቀን ማስቀይመኝ እምቢ ብለኝም ምንም ብለኝም አታውቅም። በመታም ብናገርም ብሰድብም ምንም ነገር ብለኝ አታውቅም። የተወሰነ ነገር በቃ የሚደብር ነገር ስላየሁኝ ነው። እሱንም እንዳጋጣሚ ሆኖ የጠራሁት ማለት ነው። ሲሪየስሊ አሁን አንተ የምታወራው ነገር እኮ በጣም ደስ የሚል በጣም ሪስፔክት አደርጋለሁ። በጣም ነው የምወደው። በጣም ወንድሜ በጣም አከብራለሁ። ግን አሁን ከዚህ ልጅ ጋር ባታገናኝ ደስ ይለኛል። ምን አክል እንደተበላሸ ይኸውልህ። አይደለም እንደዛ እንድትሉ ምናምን እኮ አይደለም። ስለመበላሸት እኮ ማለት ነው ቡጪ፣ አንተ ስለመበላሸት ስለኔ የምታወራ ሰው አይደለም። ሲጀመር አንድ ጤነኛ ሰው ነው ስለመበላሸት ሊያወራ የሚችለው። ምንም የሰራው ጥሩ ነገር ሳይኖር ተበላሽቷል ማለት ነው። እሱን ነገር ተውት። በቤተሰብ ፊት እንድታወራብኝ አልፈልግም። እሱን ነገር ተውት እዩ። እሱን ነገር ተውት። ስለመጥፎ ነገር ጻይ ሞቆ ነው እዩ። ቡጪ የምታከብሩኝ ከሆነ ይሄን ነገር ተውት። ሌላ ነገር እሰማለሁ አያለሁ አይደለ? ስሜን አታጥፋ። ያደረክ ያለው ነገር ትክክል አይደለም እኮ። ስለዚህ አሁን ምንድነው የምትለኝ? እሺ በቃ ከዛ ነገር ውጣ። አሁንም ቢሆን በቃ እንደዚህ አይነት ስራ አትስራ። ትክክል አይደለም እያደረክ ያለው አንተም ብሩኬም በቃ ትክክል አይደለም። ስለሚመለከት ነገር ብቻ ነው አንተ ማውራት ያለበት። እኔ አሁን ይኸውላችሁ እዩ በእናታችሁ በእግዚአብሔር ስለ ሩታም ስለ አብርሃም ለማናችሁ ይመለከተኛል። አንተ የትኛው አንተ ባለስልጣን የትኛው መንግስት ነው ስለ ሁሉም ነገር የሚመለከተው? ያ ነው ያስገርመኝ ነገር ደግሞ የሚገርመኝ ነገር ያ ነው። እኔ በቤተሰብ ፊት ሌላ ነገር የሚገርመኝ ነገር ይኸውልህ ነው። እኔ ስለ ጓደኛዬ ወጣቶች እኮ ነው ተደማምጠን ነው ማውራት ያለብን ነገር አንተ አይመለከትህም።
አይመለከተኝም። እኔ የምወደው ማከብረው ወንድሜ ስላለ ነው እዚህ ጋር። አንተ እኮ የምሬን ነው እያደረጉ ያለው ነገር ትክክል አለ። አብርሃም ልጅ ነው አይደለም እያላችሁ ሌላ ዝባዝንኪ ወረቀት ይዛችሁ ወደዚህ ከብሩኬ ጋር እያደረጋችሁ ያደማችሁት ነገር መርዝ እየራጫችሁ ነው። ይሄ ደግሞ ተልኳችሁ። እኔ ያው ሄርሜላ አታስብለኝ፣ ግን አሁንም ቢሆን መርዝ እየረጫችሁበት ነው። ለሩታ መርዝ እየረጫችሁባት ነው። እኔ በእግዚአብሔር ቁስሉ አለ ቁስል ይወል ትኩስ ነፍሰ ጡር ነች። ትኩስ ነች። በቃ ቦቅላ ነፍሰ ጡር ነች። ይኸውልህ እየሰማኝ ነው። አዩ ኧረ በእናታችሁ እኔ በሄድኩበት አንተ ስለአንተ ጭቅጭቅና ስለአንተ ሮሮ መስማት አልፈልግም። አይመለከተም ስለኔ ይሁን። ኧረ ተሳብደኝ በእናትህ አይደለም። ኧረ በእናታችሁ ቡቼ እኔ እኮ አክብሬ የጠራው ከዚህ ድረስ እንድትጨቃጨቁ አይደለም። ነገራቶችን ብዙ ነገር አስባችሁበታል። ነገ ከነገ ወዲያ ደግሞ የአብርሃም ልጅ አይደለም ብላችሁ ልትመጡ ነው። በዲኤንኤ በሆነ ነገር አቀጣጥራችሁ ለዶክተር ብር ከፍላችሁ ምናምን የፈረደባት አለች። አንድ ሀብታ ማለች የፈረደባት ቦርጫ ማለች። አንድ የፈረደባት እኔ በሰው ፊት ክፉ ነገር አታውራኝ። አንተ እኮ ስለ መልካምነት እኮ በአፍ የሚወጣ ሰው እኮ አይደለም። መልካምነት ምንድነው ብትባል እኮ ኧረ በእናታችሁ ይሁን እናሳበዳችሁ እኮ የምትሰራውን ስራ ሊላችሁን ካስቲ ያዝና ሊላችሁ የምሬን ነው አይደለም። አይ በጣም ከአቅሜ በላይ እየሆናችሁ ነው። እግዚአብሔር እኔ ከአቅም በላይ መሆን አልፈልግም። ግን አሁንም ይኸውልህ አንተ እኮ እሺ በለኝ ቡቼ አብርሃም ተናገር። እሺ ተው አብርሃም ልቀቅ ሰው እኮ ነህ። ስራ እኮ ነው። በቃ ከዚህ በላይ አረመኔነት ደግሞ እዚህ ዓለም ላይ የለም። ነገ ከነገ ወዲያ ምን እንደምሽ ምን እቺ ምን ወለደች በሰላም ወንድ ልጅ ነህ። ወንድ ልጅ እኮ ወንድ ልጅ ራቁቱን ሆኖ ቪዲዮ አይለቅም። የውርደት ውርደት ነው። አንተ ራቁቱን ቪዲዮ የለቀቅ ሰው ነህ። የዛኔ ነው አንተ የበቃኸኝ። ገና እርቃን እንለቅላለሁ። የዛኔ ከዚህ መርሳ ይለቅቅ እንደዚህ ይለቅላለሁ ከፈለክ ራቁቱን ቪዲዮ ስለቅ በቃኸኝ። ካጉል ሰው ጋር እየዋልክ ነው። ከሄርሜላ ጋር እየዋልክ መጥፎ ነገር እያሰብክ ነው ጭንቅላት ውስጥ። የአብርሃምን ልጅ የሱ አይደለም ብላችሁ ልትመርዙ ምንድነው? እሺ ሄርሜላ ልጅ ነው ምንድነው? አረ ወገን እኔ እኮ ላብድኩ ነው። አረ ለተው ግን ተረጋጋዩ። አንተ ስለ ገንዘብ ታወራለህ። ስለ ገንዘብ አወራለሁ። ብር ተከፍሏችሁ እኛ እንኳን ሚንዙ አግኝተን አይደለም ይሄን ነገር የምናደርገው ለአይምሮአችንና ለጓደኛችን ለአብርሃም ስንል ነው። አንተ ግን 50 ብር ብሰጥክ ሄደህ የሆነ ነገር ታደርጋለህ። ሩታ ከፍላኝ ነው ታደርጋለህ። ያደረከውን ነገር እኮ ማውጣት ይቻላል። እኔ እኮ ለሩታ እኮ ነው። እኔ እኮ ነው አንተ እኮ ማለት ነው ፋይል አወጣለሁ አንበሳ ስጡኝ እያልክ እኮ ቲክቶክ ላይ ከፍተህ ህዝብ የምታባላ ሰው እኮ ነህ። ታወራለህ እንዴ ስለአንተ? አዎ ስለናንተ ፋይል እኔ ባወጣ ማለት ነው። እናንተ እስር ቤት አይደለም እንዴ ቂልጦ ታውቀዋለህ? አዲስ አበባ ያለው እስር ቤት እዩ ለኔ ክብር የለም። እዩ አንድ አታዳምጠኝም እንዴ? ቡቼ በጣም ነው እሺ ማመሰግነው። የምሬ በጣም ነው ማመሰግነው። አይደለም አክብረኝ ስለመጣ ታስተካክለው ከሆነ አስተካክለው። እኔ ሌላ ምንም አይደለም። ይኸውልህ እኔ ጥሩ ነገር ውስጥ አይደለም። ይኸውልህ የሰማይ ጥሩ ቦታ ጥሩ ነገር ውስጥ አይደለም ያለው አሁን ላይ አስተካክለው ማመሰግነው። የምሬን ነው ቡቼ አይመለከትም። ምንድነው የምትፈልገው? እኔ እኮ ሌላ ከሩታ ውጣ በቃ ይል አንተም ከኛ ህይወት ውጣ። ስሜን አትጥራ። እወጣለሁ እኔ ግን አንተም ከሩታ ህይወትና ከአብርሃም ይውጣ። ከልጅ ጭራሽ ልጅ ሶስት ሆኑባችሁ ጓደኛዬ ነው። የፈለኩትን ነገር አደርጋለሁ። ትወጣለህ ደግሞ በቅርቡ ትወጣለህ እኮ አውጣ ብሎ የከፈለ ሰው አለ ማለት ነው። አይታል ገንዘብ ስላገኘ ዛሬ እኔን እንደዛ አፍህን ሞልተህ ማውራት ጀመርክ። እኔ ግን ገንዘብ አግኝቼ ሳይሆን ለህሊና የምኖር ሰው። እሺ በቃ ተው በእናታችሁ። ኧረ በእናትህ ቡቼ በቃ ተው በእግዚአብሔር። ኧረ በእግዚአብሔር ተው በእግዚአብሔር። እዩ ፕራንክ ነው። አረላ በጣም ፕራንክ ነው። እንዲህ ያላችሁ ነው ነገሮች። ለምናችሁ እንዴ? መለመንና መለመን አይደለም እኮ ይሄ እኮ መለመን እኮ አይደለም። ነገ የኔ ወረቀት ይዘህ መጥተህ የአብርሃም ልጅ አይደለም ለትለው በእግዚአብሔር ስለ ወረቀት እኮ አታወራም። አንተ የሰራውን ስራ ላውራ እንዴ? እኔ ጥላ ያከብርሃለሁ። በቃ ከዚህ በቃ ካከበርከኝ በቃ ተው በእናትህ። ከዚህ በኋላ ምንም ነገር አታወራ ቡቼ። አክብረኝም ስለመጣ ተው በቃ። እሺ ተው በቃ ተው። ማናገር የማይጠበቅበት እኔ ነኝ እኮ። እኔን አክብረኝ የመጣው እኔን አይደል አክብረኝ የመጣው። አመሰግናለሁ። እሺ በቃ ተው። ቢያንስ አክብረው ጥናዣም እዩ። እኔ ተሬ በእንደዚህ አይነት ሁኔታ አንተ ማውራት አልፈለኩም ነበር። እኔም በዚህ አይነት ሁኔታ ውስጥ ማውራት አልፈለኩም። ሌላ ነገር ስልኬን ስጠኝ፣ ነገ እናወራለን። በቃ ካሜራውን